ታሪኩ የሚጀምረው ከ500 ዓመታት በፊት በጆሴን ዘመን ነው። አውዱ ጥንታዊ፣ በታሪክና በንጉሳዊ ውርስ የተሞላ ነው። ነገር ግን ጊዜ እያለፈ ሲሄድ እድገት ዓለምን ይለውጣል። እናም ወደ ዘመናዊው ዘመን እንደርሳለን። እዚህ ጋር እጅግ በጣም ውብ ከሆነው ትምህርት ቤት ጋር እንተዋወቃለን። ይህ ትምህርት ቤት የሀብታም ልጆች ብቻ የሚማርበት ነው። ወላጆቻቸው ኃይለኛና ከፍተኛ ደረጃ ያላቸው ቦታዎች ላይ ናቸው። ምንም እንኳን ድሃ ተማሪዎች በቴክኒክ እንዲመዘገቡ ቢፈቀድላቸውም ተመሳሳይ ክብር ወይም ዋጋ አይሰጣቸውም። ዛሬ ለ9ኛ ክፍል ተማሪዎች የውጤት ቀን ነው። ደረጃዎች ሲገለጹ ውጥረት በአየር ላይ ነግሷል። ከሀብታም ክቡር ቤተሰብ የሆነውን ሚን የተባለውን ልጅ እንተዋወቃለን። እሱም 2ኛ ደረጃ ይዟል። ነገር ግን በዚህ ጊዜ ከፍተኛውን ደረጃ የያዘችው የእኛ ታሪክ ዋና ገጸ ባህሪ የሆነችውን ሂጁ የተባለች ልጅ ናት። ሂጁ ከድሃ ቤተሰብ የመጣች ሲሆን ሚን በግልጽ ተበሳጭቷል። ምንም እንኳን ሀብቱና ክብሩ ቢኖረውም በሷ ተበልጧል። ክብሩ የተነካበት ሆኖ በትኩረት እያያት ይህንን ዝም ብዬ አላልፈውም ይላታል። ሂጁ ምንም ሳይሰማት በቀዝቃዛ ሁኔታ በእኔ መሸነፍ ምን ይመስላል ብላ ትመልሳለች። ሚን በንቀት ይስቃል። ትዕቢቱ ግልጽ ነው። ከሀብታም ቤተሰብ ስለመጣ ምንም ብታደርጊ ከኔ ልትበልጭ አትችም ይላታል። ሂጁ በትንሽ ፈገግ ብላ ከቻልክ በሚቀጥለው ጊዜ ጠንክረህ ሞክር፣ አንደኛ ውጣ ብላ ትመልስለታለች። ነገር ግን ሚን በዚህ አያቆምም። የሂጁን የቤተሰብ ታሪክ ማሾፍ ይጀምራል። የዚህ ጭካኔ ምክንያት ብዙም ሳይቆይ ግልጽ ይሆናል። ሆኖም ሂጁ ዝም የምትል አይደለችም። እሷም መልሳ ታሾፍበታለች። ልብሱን እየጠቆመች ትምህርት ቤት ከመምጣቱ በፊት ቢያንስ በአግባቡ መልበስ መማር እንዳለበት ትናገራለች። ሂጁ አንደኛ ስለወጣች ወደ ርዕሰ መምህሩ ቢሮ ትጠራለች። ነገር ግን ከምስጋና ይልቅ ከባድ ትችት ይደርስባታል። ርዕሰ መምህሩ እንዴት ድሃ ተማሪ ሀብታም ተማሪዎች እያሉ አንደኛ ልትወጣ እንደምትችል ይጠይቃታል። ይህ ስህተት እንደሆነና ፈጽሞ ተቀባይነት እንደሌለው ይናገራል። ትምህርት ቤቱ በንጉሥ የተገነባው በተለይ ለሀብታም ልጆች እንደሆነና እንደሷ ያለ ሰው እዚህ መማር መቻሉ ብቻ ትልቅ መብት እንደሆነ ያስታውሳታል። ከዚያም በሚያሾፍ ቃና ወደ ንጉሱ ምስል እየጠቆመ አባትሽ ማን እንደነበር ማን ያውቃል? ነገር ግን ንጉሱ ታላቅ ሰው ነበር ይላታል። በዚያች ቅጽበት ሂጁ ስድቡን ተረዳችው። ርዕሰ መምህሩ ሆን ብሎ እያዋረዳት ነው። ምክንያቱም አባቷ የማይታወቅ ህገወጥ ልጅ ስለሆነች ነው። አይኖቿ በንዴት ይቃጠላሉ። እናም ምንም ቃል ሳትናገር በቁጣ ወጥታ ትሄዳለች። ከዚያም ታሪኩ ወደ አሁኑ ጊዜ ይሸጋግራል። አሁን ሂጁ በአንድ ኩባንያ ውስጥ ኃይለኛ ዋና ስራ አስፈጻሚ ሆና እናያታለን። ሰራተኞቿን በከፍተኛ ሁኔታ እያነጋገረች ነው። ሽያጭ ቀንሰዋልና አዲስ ደንበኞች እየመጡ አይደለም። ባህሪዋ እሳት የሆነ ኃይለኛና ያለ ይቅርታ ጥብቅ ነው። በዚያች ቅጽበት ጸሐፊዋ አንድ ዝግጅት እንዳለ ልታስታውሳት ትመጣለች። ሂጁ በግልጽ እየተበሳጨች አዎ የልደት ቀኑ እንደሆነ አውቃለሁ፣ መሄድ አለብኝ፣ ማደናገርሽን አቆሚ ትላታለች። ከዚያ በድንገት በታሰበበት ፈገግታ አሁን ሁሉንም አሳያቸዋለሁ ብላ ትጨምራለች። እናም ከጸሐፊዋ ጋር ወደ ድግሱ ትሄዳለች። በሌላ በኩል ልዑል ሊዮንን እናያለን። ከንጉሱ ቀጥሎ ከፍተኛ ኃላፊነት ያለበት ነውና ንጉሱ ውሳኔ ማድረግ ካልቻለ ሊዮን ነው የሚወስነው። በአሁኑ ሰዓት ሊዮን ገላውን እየታጠበ ነው። ከክፍሉ ውጭ አገልጋዮች በትዕግስት ይጠብቃሉ። ነገር ግን ከውስጥ ምንም ምላሽ የለም። ብዙም ሳይቆይ ስራ አስኪያጁ ቾይ ይመጣና በአስቸኳይ መሄድ እንዳለባቸው ይነግረዋል። ወደ ክፍሉ ገብቶ ለንጉሱ ምን ስጦታ እንዳዘጋጀ ይጠይቀዋል። በምላሹ ሊዮን በድንገት መሳሪያውን ወደሱ ይጠቁምና አሁኑኑ ስጦታ ሰጥሃለሁ፣ ዝም ብለህ ጠብቅ ይለዋል። ነገር ግን ሁሉም ቀልድ ነበር። የፊቱ ገጽታ ዘና ያለ ሊባል በሚችል መልኩ ነበር። ከዚያም ቾይ ሊዮን የለበሰውን ልብስ እንዲቀይር አጥብቆ ይጠይቀዋል። ምክንያቱም አሁን የለበሰው ለልደት በዓል አይነት መደበኛ ዝግጅት በጣም እንግዳ ነው። ይህ በእንዲህ እንዳለ ሂጁ የድግሱ ቦታ ትደርሳለች። ከቅንጡ መኪና ስትወርድ ሁሉም አይኖች ወደ እሷ ይመለሳሉ። በቀይ ቀሚሷ አስደማሚ ነበረች። አንጸባራቂ፣ በራስ መተማመን የሞላትና ችላ ለማለት የማትቻል ነበረች። ያለምንም ልፋት በሚመስል ውበት እያንዳንዱን እርምጃዋን በቁጥጥር ስር አድርጋ ወደ ውስጥ ገባች። በቅጽበት ቀሚሷ በኢንተርኔት ላይ ተሰራጨ። ኩባንያዋም ወዲያውኑ ይህንን አጋጣሚ ተጠቅሞ ቀሚሱን ለሽያጭ አቀረበው። እናም በ10 ደቂቃ ውስጥ ሙሉ በሙሉ ተሸጠ። ይህ ሁሉ የስትራቴጂዋ አካል ነበር። የድግሱ ጭብጥ በጥንቱ ዘመን ላይ የተመሰረተ ሲሆን ሁሉም ሰው በዚያው መሰረት ለብሷል። ሆኖም ከነሱ መካከል እንኳን ሂጁ ትለያለች። መገኘቷ እንደ ነበልባል በጨለማ ውስጥ ትኩረትን ይስባል። በድግሱ ላይ 3 ሴቶች ስለሷ ያማሉ። ጭካኔ የተሞላበት አስተያየት በሹክሹክታ ሲያወሩ አባቷ ማን እንደሆነ ማን ያውቃል? በተግባር የተተወች ናት። ስለ ቤተሰቧ ታሪክም ማንም ምንም አያውቅም ይላሉ። ሂጁ ትሰማለች። የፊቷ ገጽታ ይጠነክራል። በድንገተኛ የቁጣ ፍንዳታ ብርጭቆ ትሰብራለች። ይዛ በዝምታ ታስፈራራቸዋለች። በፍርሃት ተውጠው ሴቶቹ ይሸሻሉ። በዚያን ጊዜ ታላቅ ወንድሟ ቴጁ ይታያል። ከድጋፍ ይልቅ እሷን ማሳነስ ይጀምራል። ኩባንያሽ እየከሰረ ነው፣ እኔ ስኬታማ ነኝ፣ በሕይወት ካንቺ እጅግ በጣም ቀድሜያለሁ ይላታል። ሂጁ በቀዝቃዛ
በቀዝቃዛ ሁኔታ አፍህን መቆጣጠር መማር አለብህ ብላ ትመልሳለች። ክርክሩ ከመባባሱ በፊት ሁሉም ለእራት ወደ ውስጥ ይጠራሉ። ከዛም ሁሉም መቀመጫቸውን ይይዛሉ። ሂጁ ከኋላ ትቀመጣለች። ዋናው መድረክ በደንብ ማየት አትችልም። በዋናው ጠረጴዛ ላይ ኢዩን የተባለ ሕፃን እናቱ ንግሥት ታይረን አጠገብ ተቀምጦ እናያለን። ይህ ሕፃን ንጉሡ ነው። ሁሉም ሰው አንድን ሰው እየጠበቀ ይመስላል። ሊዮንን እየጠበቁ ነው። በመጨረሻ ሲገባ ንግሥቲቱ ወዲያውኑ ስለዘገየ ትወቅሰዋለች። ልብሱን ትተቻለች። ሊዮን በእርጋታ ንጉሡ ነው የሰጠኝ፣ ስለዚህ ለበስኩት፣ የወደደው መስሎኝ ነበር ብሎ ይመልሳል። ንጉሡም በደስታ ይስማማል። በጣም ጥሩ እንደሚመስል ይናገራል። ብዙም ሳይቆይ ልደት በዓል ስነ ስርዓቶቹን ይጀምራሉ። በባህላቸው በልደት ቀናት ምኞቶች ይገለጻሉ። ንጉሡ ለንግሥቲቱ፣ ለሊዮንና ለመላው ሕዝቡ ደስታን ይመኛል። ሊዮንን ጨምሮ ሁሉም ሰው ምኞቱን ይጽፋል። በዚያች ቅጽበት ጠቅላይ ሚኒስትሩ ይመጣሉ። እሱም ሚስተር ሊ ብለን እንጠራዋለን። ሂጁ ወደ እሱ ቀርባ እየፈለግኩ ነበር፣ የት ነበር የተቀመጥከው ትለዋለች። ሚስተር ሊ በተለመደ ሁኔታ ከፊት ነበርኩ፣ ግን ንገሪኝ፣ ወንድምሽን መብለጥ ምን ስሜት አለው? ለምንድነው ቀይ ቀሚስ የለበሽው? ብለው ይመልሳል። ሂጁ ፈገግ ብላ በድፍረት ለምን ሴክሲ አልመስልም? ትለዋለች። ሚስተር ሊ በትንሹ ተደናግጦ አይ እንደዛ አይደለም፣ ጥሩ ትመስያለሽ፣ ነገር ግን በቤተ መንግስት ውስጥ ቀይ መልበስ አይፈቀድም ብሎ ይመልሳል። ሂጁ አላወቅኩም ነበር፣ ለራሴ ነው የለበስኩት ትላለች። በዚያን ጊዜ ቾይ ሚስተር ሊን ለመጥራት ይመጣል። ሊዮን እየፈለገው ነው። ሁለቱም ይገናኛሉ። ሊዮን ምንድነው እየሆነ ያለው? ዛሬ ሁሉም ሴቶች አንተን ነበር የሚያዩት ብሎ አስተያየት ይሰጣል። ሚስተር ሊ በሳቅ ያልፈዋል። አንተን ነበር የሚያዩትም ይለዋል። ሊዮን በቁጭት ማግባት ያለብኝ ይመስለኛል፣ ከዚያ በኋላ ስልጣኔን እለቃለሁ፣ አንተ ቦታዬን ትወስዳለህ፣ ሁሉም ነገር አንተ ትቆጣጠራለህ፣ ለማንኛው ንጉሱ 8 ዓመቱ ብቻ ነው ይለዋል። ሚስተር ሊ ወዲያውኑ እምቢ ይላል። ሊዮን እንግዲያው ውለታው አልልኝ እንዳላገባ አድርግ ብሎ እዚያው ጥሎት ይሄዳል። እውነታው ሊዮን የማግባት ምንም ፍላጎት የለውም። ይህ በእንዲህ እንዳለ ሂጁ የስልክ ሲግናል ፍለጋ ስትዘዋወር ሳታውቀው ወደ ተከለከለ የግል ቦታ ትገባለች። ሊዮን ያስተውላታል እና በቁጣ ይቀርባታል። አንቺ ማነሽ? ስምሽን ንገሪኝ፣ ከዚህ ምን ትሰሪያለሽ? ይላታል። ሂጁ ራሷን ታስረዳለች። የሊዮን ገጽታ ይጠነክራል። ለምን እዚህ መጣሽ? ይህ የህዝብ ቦታ አይደለም፣ መግባት የተከለከለ ነው፣ ለንጉሳዊ ቤተሰብ ብቻ የተያዘ እኮ ነው። እስከ 3 ቆጥራለሁ፣ ውጪ ወይም አስይዝሻለሁ፣ እድል የሰጠውሽም ታናሼ ስለሆንሽ ነው ይላታል። ሂጁ በቃላቱ ግራ ትጋባለች። በድንገት በቤተ መንግስቱ ውስጥ ከፍተኛ የፍንዳታ ድምፅ ይሰማል። እሳት ይነሳል፣ ሽብር ይስፋፋል። ንጉሱ ውስጥ ተይዟል። ሊዮን ነበልባሉን ባየ ቅጽበት የፊት ገጽታው ይቀዘቅዛል፣ ሰውነቱ ይጠነክራል። አይኖቹ በፍርሃት ተሞልተው ድንጋጤ ውስጥ ይገባል። ምክንያቱም ከ3 ዓመት በፊት አባቱ በተመሳሳይ ሁኔታ በእሳት ተቃጥሎ ነበር። በአንድ ሰው በተለኮሰ እሳት ተገድሎ ነበር። በሁከቱ መካከል ንግስቲቱ ወደፊት ትሮጣለች እና ያለምንም ማመንታት ሊዮንን በጥፊ ትመታዋለች። ድምጿ በቁጣና በፍርሃት እየተንቀጠቀጠ ልጄም እንዲሞት ትፈልጋለህ ልክ እንዳባት ብላ ትጮኻለች። ነገር ግን እውነታው ንጉሱ ከኋላዋ በደህና ቆመዋል። ሂጁ ሁሉም ነገር ትመለከታለች። ሚስተር ሊ በጥብቅ ሐሳብ ውስጥ ሆኖ ወደ ውጭ ይወጣል። በአእምሮው አንድ ጥያቄ ይሽከረከራል። እሳቱን ማን ለኮሰው? ከ3 ዓመት በፊት ተመሳሳይ ክስተት ተከስቶ ንጉሱ በዚያው እሳት ሞቶ ነበር። አሁን ታሪክ ራሱን የሚደግም ይመስላል። ወዲያውኑ ምርመራ እንዲደረግ ያዛል። ሂጁ ብዙም ሳትቆይ ጸሐፊዋን እንደገና ታገኛታለች እና ስለ እሳቱ ትነግራታለች። ነገር ግን ጸሐፊዋ ከአደጋው ይልቅ በጭንቀት ሊዮንስ ደህና ነው ብላ ትጠይቃለች። ሂጁ በንዴት አይኗን ታሽከረክራለች። ይህንን አውቀሽ ምን ልታደርጊ ነው? ለምን ግድ ይልሻል? በሰላም ወደ ቤታችን እንሂድ ትላታለች። እየሄዱ ሳለም ታሪኩ ወደ ሂጁ ያለፈ ታሪክ ይወስደናል። ወደ ሂጁ ያለፈ ታሪክ እንወሰዳለን። ሂጁ ቀስቱር ወራ ለመለማመድ ወደ ትምህርት ቤቱ የተከለከለ ቦታ ገብታ ነበር። ለተመረጡ ተማሪዎች ብቻ የታሰበ የግል ንብረት ነበር። እዚያ ያለች ሊዮን ይመጣል። አንቺ ማነሽ? ስምሽን ንገሪኝ፣ እዚህ ምን ትሰሪያለሽ? ብለው ይጠይቃታል። ሂጁ በታማኝነት እዚህ ነው የምማረው፣ 9ኛ ክፍል ነኝ ትላለች። ሊዮን በቀዝቃዛ ሁኔታ ከ10ኛ ክፍል በታች ያሉ ተማሪዎች እዚህ መግባት አይፈቀድላቸውም ብለው ይመልስላታል። ከዚያም ሂጁ ተገዳድረዋለች። አንተስ እዚህ ምን ትሰራለህ? ሊዮን በእርጋታ ፍቃዱን አሳይቶ ፍቃድ አለኝ ይላታል። ሂጁ በጉጉት እንዴት ነው ያገኘው ብላ ጠየቀችው። ከዚያም ነገ ውድድር አለብኝ፣ ለመለማመድ ነው የመጣሁት፣ ቁልፍ እንኳን አለኝ፣ ከክፍል ጓደኛዬ ከሚን ነው የሰረቅኩት ብላ ትነግረዋለች። ሚን በታሪኩ መጀመሪያ ላይ ሁለተኛ የወጣው ልጅ ነው። ቁልፉ እንዴት እንዳገኘው አታውቅም ነበር። ነገር ግን ግድ አልነበራትም። ማሸነፍ ብቻ ነው የምፈልገው ብላ በጽናት ተናግራ ከዚያ ሄዳ ነበር። ታሪኩ ወደ አሁኑ ይመለሳል። ንግስቲቱ ቀደም ብላ ስለመታችው ሊዮንን ይቅርታ እየጠየቀች ነው። ሊዮን በእርጋታ ችግር የለውም፣ ንጉሱ ደህና ነው፣ ዋናው ነገር ያ ነው፣ ነገር ግን ስለመታሽኝ አልወደድኩትም ብሎ ይመልሳል። ንግስቲቱ አሁንም እየተንቀጠቀጠች እሳት ነበር፣ ንጉሱ ሊሞት ነበር፣ ነገር ግን ባንተ ላይ ምንም አልደረሰም
አልደረሰም ትላለች። የሊዮን ገጽታ በትንሹ ይጠነክራል። ምን እንድሰራ ትጠብቂያለሽ? ይህ እንዴት የኔ ጥፋት ሊሆን ይችላል? ይላታል። ንግስቲቱ ትንፋሽ ወስዳ ትእዛዝ ትሰጠዋለች። ይህንን ማን እንዳደረገው ወቅ እና በእውነቱ ንጉሱ የምታከብር ከሆነ እኔ የምመርጥልህን ማንኛውን ሰው ታገባለህ ትለዋለች። ሊዮን ዝም ይላል። እናም እንደገና ታሪኩ ወደ ያለፈው ጊዜ ይሄዳል። ሊዮን ልጅ እያለ አባቱ ንጉስ ነበር። ሊዮን ሁል ጊዜ በትምህርቱ ጥሩ ውጤት ያመጣ ነበር። ነገር ግን ንጉሱ አባት ግድ አልነበረውም። ሊዮን ስለሚያደርገው ነገርና ስለ ስኬቶቹ ግድ አልነበረውም። እሱ ያደረገው ምንም ነገር ምንም ትርጉም የሌለው ይመስል ነበር። ወደ አሁኑ ጊዜ ስንመለስ ሄጁ ከኩባንያዋ ሊቀመንበር ከአባቷ ጋር ስትነጋገር እናያለን። እንድታገባ እየጠየቃት ነው። እሱ ያቀረበላት ሰው ከሷ ያነሰ ገቢ ያለው። ሄጁ ወዲያውኑ ትቆጣለች። ከኔ ያነሰ ገቢ ያለውን ሰው አላገባም በጭራሽ፣ ቢያንስ ከኔ ጋር እኩል መሆን አለበት ትላለች። በዚያን ጊዜ ሄጁ ከሚስቱ ጋር ይመጣል። ሁለቱም ለሄጁ ሊሆን የሚችል ሙሽራ መርጠዋል። ነገር ግን ሄጁ እንደተለመደው በስለታም አንደበቷ ወንድሜን ከማግባትሽ በፊት ምን አረጋግጠሽ ነበር? እናም ከዚህ ከንቱ ሰው ጋር ጨርሰሻል ብላ ለሚስቱ ትነግራታለች። ቴጁም ይቆጣል። ነገር ግን ሄጁ በጽናት ትቆማለች። ምንም ብትሉ አላገባም ትላለች። በዚህ ነጥብ ላይ ሁሉም ነገር ግራ የሚያጋባ ይሆናል። እስካሁን ድረስ ሄጁ ህገወጥ የተተወች አባት የሌላት ተብላ ትጠራለች። ሆኖም እዚህ ጋር አባቷንና ወንድሟን በግልጽ እናያለን። የዚህ ቅራኔ እውነት አሁንም ግልጽ አይደለም። ይህ በኋላ የሚገለጥ ነገር ነው። በሌላ በኩል ሊዮን በንግስቲቱ ግፊት በመጨረሻ ለማግባት ይስማማል። ይህ በእንዲህ እንዳለ ሄጁ እንደገና ስብሰባ ላይ ሆና በሰራተኞቿ ላይ ብስጭቷን እየተነፈሰች ነው። ጸሐፊዋ ልታቆማት ትሞክራለች። የግል ችግሮችሽን በሰራተኞች ላይ ማውጣት ስህተት ነው ትላታለች። ነገር ግን ሄጁ በኩራት ተውጣለች። እብሪቷ ከፍ ያለ የማይታጠፍ ነው። ሌላ ቦታ ሊዮን ሲወጣ አንድ ባለስልጣን ያጋጥመዋል። ለማረፍ ወደ ቤቴ እየሄድኩ ነው ይለዋል። ባለስልጣኑ ያስጠነቅቀዋል። አንተ ከሄድክ ንጉሱን ማን ይጠብቀዋል? ይለዋል። ባለስልጣኑ በኋላ ንግስቲቱም ያናግራታል። ስለ ባህሪዋ ይገስጻታል። ሊዮንን እንደዛ ልታደርጊው አትችይም፣ የህዝቡ ሙሉ ድጋፍ ነው ያለው ይላል። ወደ ቢሮዋ ስትመለስ ሄጁ ከአባቷ የተላከውን የሙሽሮች ዝርዝር እየገመገመች ነው። ሁሉም ነጋዴዎች ሲሆኑ አንዳቸውም አላስደሰቷትም። ተበሳጭታ ጸሐፊዋን ትጠራለች። ቢያንስ አንዱ ፖለቲከኛ መሆን አለበት፣ ፖለቲከኛ ከሆነ ከጋብቻው በኋላ ጠቃሚ ይሆናል ትላታለች። ይህ በእንዲህ እንዳለ ሊዮን ወደ ቤቱ ተመልሶ ዘና እያለና ብቻውን እየተደሰተ ነው። ስራ አስኪያጁ ቾይ ያሳውቀዋል። በአለባበስ ምክንያት በህዝቡ መካከል መነጋገሪያ ሆነሃል። በአዎንታዊ መልኩ ልብስህ ተወዳጅ ሆነዋል። ሁሉም ይፈልገዋል። በዜና ላይ እንኳን ወጥተዋል ይለዋል። በተመሳሳይ ጊዜ በሄጁ ኩባንያ ውስጥ ሁሉም ሰው ያንኑ ዜና እየተመለከተ ነው። ሄጁ በቅርበት ትመለከትና ከዚያም ለራሷ እንደምትናገር እሱ በእውነት በጣም ጥሩ ነው፣ እሱን ማግባት አለብኝ ትላለች። ጸሐፊዋ ትደነግጣለች። ምን እያልሽ ነው? ማን እንደሆነ ታውቂያለሽ? ትላታለች። ሄጁ በልበ ሙሉነት እኔን ብቻ ይኝ ቆንጆ ነኝ እኮ ትላታለች። ሊዮን በመጀመሪያ እይታ እንደሚወዳት ሙሉ በሙሉ እርግጠኛ ናት። ነገር ግን ጸሐፊዋ ትቃወማለች። እሱ አንቺን እንኳን አያውቅሽም፣ ለምን ያገባሻል? ትላታለች። ሄጁ ሳታመነታ የስብሰባ ጥያቄ ላኪለት ትላታለች። እናም ጥያቄው ቾይ ጋር ይደርሳል። እሱም ለሊዮን ያሳውቀዋል። ሊዮን ፊቱን ያጠቁራል። ማናት ብለው ይጠይቀዋል። ቾይ የካስል ግሩፕ ልጅ ናት፣ ህገወጥ ብትሆንም ችሎታ አላት፣ ጥሩ ገቢ አላት ይለዋል። ሊዮን ወዲያውኑ ውድቅ ያደርገዋል። አላገኛትም፣ ውድቅ አድርገው ይለዋል። ሄጁ ውድቅ መደረጉን ስታይ ትደነግጣለች። እኔን ውድቅ አደረገኝ? እኔን? ሌላ ጥያቄ ትልካለች። ውድቅ ይደረጋል። እንደገና ውድቅ ይደረጋል። ይህ ለቀናት ይቀጥላል። በመጨረሻም ኩራቷን ጥግ አድርጋ አንድ መልእክት ትልካለች። ያንተ ታናሽ ተማሪ ነኝ፣ እባክህ አግኘኝ ትለዋለች። በዚህ ጊዜ ሊዮን ቆም ይላል። ታናሽ ይህ ትኩረቱን ይስበዋል። እናም እሷን ለማግኘት ይስማማል። ዜናው በፍጥነት ንግስቲቱ ጋር ይደርሳል። ተጠራጥራ አንድ ሰው እንዲከታተለው በድብቅ እንዲመለከተው ታዛለች። በመጨረሻም ሁለቱ ይገናኛሉ። እናም በተቀመጡ ቅጽበት ሄጁ ያለምንም ማመንታት የጋብቻ ጥያቄ ከፊቱ ታስቀምጣለች። ነገር ግን ታሪኩ እንደገና ወዳለፈው ጊዜ ይሸጋገራል። ሄጁ በትምህርት ቤት የቀስት ውርወራ ውድድር ላይ የተሳተፈችበት ጊዜ ሁሉም ተማሪዎች ተሳትፈው ነበር። እናም አየሩ በደስታና በውጥረት የተሞላ ነበር። ርዕሰ መምህሩና ንጉሱም ዝግጅቱን ለመመልከት ተገኝተው ነበር። ንጉሱ ዝግጅቱን እየተመለከተ ለሁሉም ተማሪዎች የቀስት ውርወራ ስልጠና ማን ፈቀደ ብሎ ይጠይቃል። ርዕሰ መምህሩ በጥንቃቄ በሊዮን የተዘጋጀ ነው ብሎ ይመልሳል። በዚያች ቅጽበት ንጉሱ እይታው ወደ ሊዮን ይዞራል። በትኩረት ይመለከተዋል። ብዙም ሳይቆይ ተማሪዎቹ በሁለት ቡድን ይከፈላሉ። ሊዮንና ሚን በአንድ ቡድን ውስጥ ሲሆኑ ሂጁና ሚስተር ሊ በተቃራኒ ቡድን ውስጥ ናቸው። ዝግጅቱ ሲጀመር ሊዮን አንድ እንግዳ ነገር ያስተውላል። የሚንን ቁልፍ ይመለከትና ሚን ወደ ተከለከለ ቦታ መግባት እንደሚችል ይገነዘባል። አንድ ሐሳብ በአእምሮው ውስጥ ያልፋል። ሂጁ ያሳየችው ቁልፍ ሰርቄዋለሁ ብላለች። ነገር ግን በእውነቱ ከየት ነው ያገኘችው? ሚን ሂጁን በትኩረት ማየቱን ይቀጥላል።
ይላል። በሹክሹክታ ስድቦችን ያጉተመትማል። ጓደኛው ይጠይቀዋል። ምን ነው ለምንድነው በጣም የምትጠላት ይለዋል። ሚን በቀዝቃዛ ሁኔታ ህገወጥ ስለሆነች ነው ብሎ ይመልሳል። ሊዮን በቁጣ ጣልቃ ይገባል። አፍህን ዝጋ ለበለዚያ በጥሩ አያልቅልህም ይለዋል። ሚን ወዲያውኑ ዝም ይላል። ውድድሩም ይጀምራል። ሂጁ በትኩረት በቁርጠኝነት ትተኩሳለች። ከዚያም ሊዮን ይከተላታል። እያንዳንዳቸው ሁለቱ ዙር ያገኛሉ። ውጥረቱ ከእያንዳንዱ የተለቀቀ ቀስት ጋር ይጨምራል። ነገር ግን ልክ ውጤቱ ሊገለጽ ሲል ትዕይንቱ ወደ አሁኑ ጊዜ ይመልሰናል። ሊዮን በእርጋታ ሻይ ያቀርብላታል። ምንም ያልተሰማው ይመስላል። ሂጁ በትንሹ ተገርማ ምን ተፈጠረ አልደነገጥክም ብላ ትጠይቀዋለች። ሊዮን ይህ ለኔ የተለመደ ነው፣ በየቀኑ ማለት ይቻላል የጋብቻ ጥያቄ ደርሶኛል፣ ስለዚህ ለኔ ይህ ምንም አዲስ ነገር አይደለም ይላታል። ከዚያም በትንሹ ወደፊት ይቀርባል። ንገሪኝ ለምን አንቺን ላግባሽ? ባንቺ ላይ ምን ልዩ ነገር አለ ብሎ ይጠይቃል። ሂጁ ያለምንም ማመንታት ትመልሳለች። ሀብታም ነኝ፣ በጣም ቆንጆ ነኝ፣ በተጨማሪም ንግዱ ሊከስር የቀረበ እብድ ወንድም አለኝ፣ እናም በቅርቡ በልጠዋለሁ። ዝም ብለን እንጋባ፣ በቤተሰብ የተደራጀ ጋብቻ ይሆናል፣ እናም በኋላ እንፋታለን ትለዋለች። ሊዮን በትንሹ ራሱን ይነቀንቃል። የበለጠ ልዩ ነገር ንገሪኝ ይላታል። ለመጀመሪያ ጊዜ ሂጁ ቃላት ያጥሯታል። ምንም እንኳን በራስ መተማመኗ ቢኖርም የተናገረችው ምንም ነገር እሱን የሚያስደንቀው አይመስልም። ውጭ የንግስቲቱ ሰላይ ሪም ንግግራቸውን ለመስማት ትሞክራለች። ነገር ግን በድንገት ቾይ ይታያል። እዚህ ምን ትሰሪያለሽ ይላታል። ሪም በፍጥነት ምግብ አመጣሁ ብላ ትመልሳለች። ቾይ ምግቡን ከሷ ወስዶ ራሱ ወደ ውስጥ ገብቶ ያስቀምጠዋል። ውጤታማ በሆነ መንገድ ከጨዋታ ውጭ ያደርጋታል። ሌላ ቦታ ንግስቲቱ ከሀብታም ንጉሳዊ ቤተሰብ የሆነች ሴት ጋብዛለች። የሊዮንን ጋብቻ በሷ በኩል ለማደራጀት እንደ መጠቀሚያ ልትጠቀምባት ያቀደች ይመስላል። ወደ ሂጁ ቤት ስንመለስ ጸሐፊዋ በጉጉት ትጠይቃለች። ታዲያ ምን ተፈጠረ? አግኝተሽው ነበር አይደል ትላታለች። ከዚያም በመጨረሻ ውድቅ አደረገኝ። አንድ ጥያቄ ያቀረበልኝ ልፈጽመው የማልችለው ነገር ፍቅር ጠየቀኝ እና እኔ መቼም ልወደው አልችልም ትላለች። ጸሐፊዋ በህልም ስሜት ትንፋሽ ትወጣለች። ይህ በእውነቱ በጣም ሮማንቲክ ነው ትላታለች። ነገር ግን ሂጁ ትሳለቃለች። ዝም ብሎ እያሾፈብኝ ነበር ትላለች። ይህ በእንዲህ እንዳለ ቾይ ሊዮንን ይጠይቀዋል። ውድቅ ልታደርጋት ከፈለግ በቀጥታ መናገር ትችል ነበር፣ ለምን ፍቅር ትጠይቃለህ ይለዋል። ሊዮን መልስ አይሰጥም። ዝም ብሎ በትንሹ ፈገግ ይላል። ወደ ሂጁ ስንመለስ ጸሐፊዋ ትጠይቃለች። ታዲያ አሁንስ ልትወጂው ትሞክሪያለች ትላታለች። ሂጁ በጽናት አዎ ሞክራለሁ፣ ወደሱም ቀርባለሁ ብላ ትመልሳለች። ጸሐፊዋ ታማኝ መሆን ነበረብሽ፣ ማንም እንደዚህ አይነት ጋብቻ አይስማማም ትላለች። ነገር ግን ሂጁ ቀድማ እያሰበች አዲስ እቅድ እያወጣች ነው። በሌላ በኩል ንግስቲቱ ለሊዮን ሊሆን የሚችሉ ምሽሮችን ገምግማለች። አንዲት ገረድ ካገኘሻት ልጅ ጋር ችግር አለ ብላ ትጠይቃታለች። ንግስቲቱ በቀዝቃዛ ሁኔታ ጋብቻውን ማደራጀት አልፈልግም፣ እንዳገናኙኝ አልሰራም፣ በራሱ ያገባል እና እኔ ዝም ብዬ በማየት እደሰታለሁ ትላለች። ከዚያም አይኖቿ በሂጁ ፎቶግራፍ ላይ ያርፋሉ። እሷን ማግኘት እፈልጋለሁ ትላለች። ይህ በእንዲህ እንዳለ ሂጁ ለአንድ ሰራተኛዋ ባልተለመደ ሁኔታ ደግ ትሆናለች። ከባህሪዋ ፈጽሞ ውጭ የሆነ ነገር። ሰራተኛው ግራ በመጋባት በፍጥነት ከክፍሉ ወጥቶ ለሌሎች በሹክሹክታ በእርግጠኝነት ልታገባ እያቀደች ነው፣ አሁን ማንም አያመልጣትም ይላቸዋል። አንድ ተግባር ትሰጠዋለች። ስለ ሊዮን የዕለት ተዕለት እንቅስቃሴ የሚቻለውን እያንዳንዱ ዝርዝር ስብስብ፣ የት እንደሚሄድ፣ ምን እንደሚሰራ፣ ሁሉም ነገር። ብዙም ሳይቆይ ሁሉም መረጃ በፔን ድራይቭ ላይ ተሰብስቦ ለጸሐፊዋ ይሰጣታል። ሊዮን ፈረስ እየጋለበ ነው። እናም ልክ እንደዚያው ሂጁ ትታያለች። ከተገናኘን ብዙ ጊዜ ሆኖናል ብላ በጨዋታ ትናገራለች። ሊዮን ግራ በመጋባት ይመለከታታል። ትናንት ነው የተገናኘ ነው ይላታል። ሂጁ በድራማዊ ፈገግታ ዘመናት የሆነ ያህል ተሰምቶኛል፣ ናፍቀኸኝ ነበር ትላለች። እሱን ለማማለል ለማታለል መሞከር ትጀምራለች። ከዚያም እንደተለመደው ትሄዳለች። በኋላ ሊዮን ለመብላት ወደ አንድ ሆቴል ሲሄድ ሂጁ እንደገና ትታያለች። ቤት ውስጥ መብላት አለብህ፣ ለምንድነው ሆቴል ውስጥ የምትበላው ብላ ትጠይቀዋለች። ሊዮን በእረፍት ላይ ስለሆንኩኝ ነው ብሎ ሊነሳ ሲል ሂጁ በድንገት አሁን ወዴት ነው የምትሄደው ትለዋለች። ሊዮን በትንሹ ይቀዘቅዛል። ስለ እኔ እየመረመርሽ ነው ይላታል። ሂጁ አዎ ብላ በድፍረት ትመልሳለች። ፍቅር ይዘን ልንጋባ ስለሆነ ዝም ብዬ ልወድ እየሞከርኩኝ ነው ትለዋለች። ከዚያች ቅጽበት ጀምሮ በየቦታው ትከተለዋለች። በሕይወቱ ውስጥ የማይቀር መገኘት ሆናለች። ሊዮን ከጊዜ ወደ ጊዜ ይበሳጫል። እንዴት ነው ሁል ጊዜ የምታገኘኝ? ልብሴን መቀየር አለብኝ ይላል። ይህ በእንዲህ እንዳለ የሂጁን ወንድምና አማቷ ወደ አይናፋር የፍቅር ቀጠሮ ያስገድዷታል። እምቢ ካለች አባታቸው ኩባንያዋን እንደሚዘጋ ይነግሯታል። ሳትወድ ትስማማለች። ጁን የተባለ ሰው ታገኛለች። ጁን በትህትና ፈገግ ይላል። አባትሽ በጣም አወደሰሽ፣ በጣም ደፋር ነሽ አለ ይላታል። ሂጁ በተለመደ ሁኔታ አዎ፣ በተጨማሪም ከንቱ የሆነ ወንድም አለኝ፣ እኔን ሊረዳኝ የሚችል አጋር እፈልጋለሁ፣ ንግዱ እየከሰረ ነው እና ምን ተቆጣጥሬ ልበልጠው አቅጃለሁ፣ ትረዳኛለህ
ታገባለህ? ከዚያ በኋላ ብቻ ነው የማገባው ትለዋለች። ልክ በዚያች ቅጽበት ቾይ ይመጣል። ውድ ተመልካቾቻችን የዚህኛው ታሪክ ቀጣዩን ክፍል ሊንክ ዲስክሪፕሽን ላይ አለላችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ስለሆኑ ሼር በማድረግ ለሌሎች ስለሚያጋሩ እንዲሁም ላይክ በማድረግ ስለሚያበረታቱን እናመሰግናለን።